ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። የኢትዮጵያ ምርጫ ቦርድ ውሳኔ ላይ የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት እግድ አስተላልፏል። ፍርድ ቤቱ 5 የምርጫ ክልሎች ሁመራ፣ አዲረመጽ፣ ኮረም፣ አፍላ፣ ቀለምት፣ ራያ አላማጣ ከትግራይ ክልል ውጪ ሆነው በቀጥታ የፓርላማ ምርጫ እንዲካሄድባቸው የተላለፈውን ውሳኔ በጊዜያዊነት አግዷል። ፍርድ ቤቱ እግዱን ያስተላለፈው ከዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ የቀረበውን የእግድ አቤቱታ ተከትሎ ነው። ስምረት ፓርቲ አቤቱታውን ለፍርድ ቤቱ ያቀረበው በፕሬዝዳንቱ አቶ ጌታቸው ረዳ በኩል ነው። ከዚህ ቀደም ምዕመናን ተገደሉ በተባለበት ኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ አሁንም ግድያና የቤት ቃጠሎ ጥቃት መፈጸሙን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዞኑ ሀገረ ስብከት ገለጹ። በወረዳው ልዩ ስሙ ፈረቀሳ ጃዊ በተሰኘው ቦታ ትንሽ ጋብ ብሎ የነበረው የታጠቁ አካላት ጥቃት ከትናንት በስቲያ ምሽት 2 ሰዓት እንደ አዲስ ማገርሸቱን ስሜ አይጠቀስ ያሉ የሀገረ ስብከቱ አመራር ገልጸዋል። አመራሩ በሰጡት ቃል 4 ሰዎች ተገድለዋል፣ በጥይትም የተመቱ አሉ፣ 10 ቤቶች ተቃጥለዋል ሲሉ በጥቃት የደረሰውን የሰውና የንብረት ጉዳት ተናግረዋል። እኚሁ አካል የሟቾችና ቤት የተቃጠለባቸውን ሰዎች ስም ዝርዝር የገለጹ ሲሆን በጥይት የተመቱት ሰዎች ቁጥር ገና በትክክል እንዳልታወቀና በቀጣይ እንደሚጣራ ገልጸዋል። እንዲሁም በታጠቁ አካላት ጥቃት የተገደሉትም ሆነ የተቃጠሉ የምዕመናን ቤቶች ቁጥር ከዚህ ሊጨምር እንደሚችል ጠቁመዋል። በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በሚፈጸም የምዕመናን ግድያዎች በተያዘው ዓመት ብቻ ከ40 የሚልቁ ሰዎች ሕይወት ማለፉንም የዞኑ ሀገረ ስብከት ከዚህ ቀደም መግለጹ ይታወሳል። የአካባቢ ነዋሪዎች በበኩላቸው እገታ፣ የቤት ቃጠሎ፣ የከብት ዘረፋ፣ መፈናቀል መበራከቱን በተደጋጋሚ መግለጻቸው እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናኖች እየተገደሉ መሆኑን አምርራ መግለጿ አይዘነጋም። ትምህርት ሚኒስቴር በመጪው ግንቦት 24 ቀን 2018 ዓ.ም ከሚካሄደው ምርጫ ጋር በተያያዘ ለሁሉም ከፍተኛ ትምህርት ተቋም ደብዳቤ መላኩ ተረጋገጠ። ቀደም ሲል ተማሪዎች ለምርጫው ወደ ቤተሰቦቻቸው ሄደው እንዲመርጡ ለማስቻል ከምርጫው በፊት ተጠናቆ ተማሪዎች ወደ ቤታቸው እንዲሄዱ ታቅዶ ነበር። ሆኖም በትምህርት ጥራት ላይ አሉታዊ ተጽዕኖ ስለሚያሳድር ለተማሪዎች የፈተና ዝግጅትና ስኬታማነት አስቸጋሪ ስለሚሆን ያ የታቀደው አካሄድ ተቀይሯል። በትምህርት ሚኒስቴርና በብሔራዊ ምርጫ ቦርድ አመራሮች መካከል በተደረገው ስምምነት መሰረት ተማሪዎች ትምህርታቸውን ሳያቋርጡ እንዲቀጥሉ ተወስኗል። ተማሪዎች ለመምረጥ የሚያስፈልጋቸውን ቀናት ብቻ ተፈቅዶላቸው ሄደው መርጠው እንዲመለሱ ይደረጋል። ሁሉም ከፍተኛ ትምህርት ተቋማት፣ ዩኒቨርሲቲዎች ተማሪዎች በተፈቀደላቸው ቀናት ውስጥ ሄደው መርጠው እንዲመለሱ አስፈላጊውን ፈቃድ እንዲሰጡ ማሳሰቢያ ተላልፎላቸዋል። ተማሪዎች ለምርጫ ምዝገባና ለሌሎች ተያያዥ ጉዳዮች እንዲመቻችላቸው ከምርጫ ቦርድ በሚሰጣቸው አቅጣጫ መሰረት ለቦርዱ አስፈላጊውን እገዛ እንዲያደርጉ ተብለዋል። በአጠቃላይ በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለሁሉም ተቋማት በተላከውና ትክክለኛነቱ ባረጋገጥነው በዚህ ደብዳቤ ከምርጫው ጋር ከተያያዙ የዩኒቨርሲቲ ተማሪዎች ትምህርታቸውን ሙሉ በሙሉ አቋርጠው ወደ ቤት አይሄዱም። ይልቁንም ለመምረጥ የሚያስፈልጋቸውን የተወሰኑ ቀናት ፈቃድ አግኝተው ምርጫ መርጠው እንዲመለሱ ተወስኗል። ለኮድ 3 ተሽከርካሪዎች በጊዜያዊነት ለዩኤን የተዘጋጀው ሰማያዊ ቀለም ያለው ሰሌዳ እየተሰጠ እንደሆነ ተገለጸ። በአዲስ አበባ ለሚገኙ ኮድ 3 የንግድ ተሽከርካሪዎች በጊዜያዊነት ሰማያዊ መደብ ያለው ለተባበሩት መንግስታት ድርጅት ዩኤን የተዘጋጀ የተሽከርካሪ ቀለም የያዘ ሰማያዊ ሰሌዳ እየተሰጠ እንደሆነ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቋል። ባለስልጣኑ እርምጃውን የወሰደው አገር አቀፍ አዲሱ የተሽከርካሪ ሰሌዳ አሰራር ተግባራዊ እስኪደረግ ድረስ አረንጓዴ መደብ ያለው ሰሌዳ እጥረት በማጋጠሙ እንደሆነ ተገልጿል። የባለስልጣኑ ምክትል ዋና ዳይሬክተር አቶ አማረ ታረቀኝ ከአሃዱ ራዲዮ ሁሉ ደህና ፕሮግራም ጋር በነበራቸው ቆይታ ቀደም ሲል በነበረው አሰራር ለኮድ 2 ተሽከርካሪዎች ሰማያዊ መደብ ለኮድ 3 ደግሞ አረንጓዴ መደብ ሰሌዳ ጥቅም ላይ ይውል እንደነበር አስታውሰዋል። ማብራሪያቸውን ሲቀጥሉም አሁን ላይ የተዘጋጀው የሰሌዳ ቁጥር ሰማያዊ መደብ ያለው ብቻ በመሆኑና አረንጓዴ ሰሌዳዎችን ከውጭ ማስመጣት ከፍተኛ የውጭ ምንዛሪ ስለሚጠይቅ ለተባበሩት መንግስታት ድርጅት ዩኤን ተሽከርካሪዎች እንዲሆኑ የተዘጋጁ ሰማያዊ መደብ ያላቸው ሰሌዳዎች ለኮድ 3 ተሽከርካሪዎችም እንዲሰጡ ተደርጓል ብለዋል።
ይህ አሰራር እንደ ሀገር እየተከናወነ ያለው የሰሌዳ ቅየራ ሙሉ በሙሉ ሲጠናቀቅ ይስተካከላል ተብሏል። አዲሱ አሰራር አሁን ላይ የሚታዩ የቀለምና የመደብ ውዝግቦችን በዘላቂነት እንደሚፈታ ተስፋ ተጥሎበታል። በሌላ ዜና በዩክሬን እንዲዋጉ ኬንያውያንን ሲመለምል የነበረ ግለሰብ በቁጥጥር ስር ዋለ። በዩክሬን ጦርነት ለሩሲያ ወግነው የሚዋጉ ኬንያውያንን በመመልመል ቁልፍ ተዋናይ ነው ተብሎ የታመነ ሰው በኬንያ ኢትዮጵያ ድንበር አቅራቢያ በቁጥጥር ስር መዋሉን የኬንያ መንግስት አስታወቀ። የ33 ዓመቱ ኬንያዊ በቁጥጥር ስር የዋለው ወደ ሩሲያ ባደረገው ጉዞና ኬንያን ጥሎ ለመውጣት ባደረገበት ጥረት ነው ተብሏል። የኬንያ መንግስት እንደገለጸው ከ1000 በላይ ኬንያውያን ለሩሲያ በዩክሬን ጦርነት ላይ እንዲዋጉ ተመልምለዋል። ከመካከላቸው ቢያንስ 89 አሁንም ግንባር ላይ እንደሚገኙ፣ 39ኙ ሆስፒታል መግባታቸው፣ 28ቱ የደረሱበት እንደማይታወቅ፣ ቢያንስ አንዱ መሞቱ መረጋገጡ ተዘግቧል። ለኬንያ ፓርላማ የቀረበው የስለላ ዘገባ በኬንያና በሩሲያ ባለስልጣናትና በአጭበርባሪ ቅጥር ድርጅቶች መካከል ስምምነት መኖሩ ተገልጿል። ተመልማይ ኬንያውያኑ በሩሲያ ከፍተኛ ስራ ይሰጣቸዋል እየተባለ እንደሆነ አሶሺየትድ ፕሬስ ዛሬ ዘግቧል። የሩሲያ መንግስት ለጦርነት ዓላማ ቪዛ አልሰጠም በማለት ድርጊቱን ውድቅ አድርጎታል። የኬንያ መንግስት በሩሲያና ዩክሬን የታሰሩ ዜጎች እንዲፈቱ እና በሰላም እንዲመለሱ በዲፕሎማሲያዊ መንገድ እየጣረ መሆኑንም ነው የተገለጸው። ኢራን አውሮፓንና በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን መምታት የሚችሉ ሚሳኤሎችን ታጥቃለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። ፕሬዝዳንቱ አክለው ቴህራን በቅርቡ አሜሪካ መድረስ የሚችሉ የረጅም ርቀት ሚሳኤሎች ለመስራት እየተንቀሳቀሰች መሆኑን ገልጸዋል። ትራምፕ የኢራን አገዛዝ በቅርቡ በተቀሰቀሰበት ተቃውሞ 32000 ዜጎች ገድለዋል ሲሉ ቢወነጅሉም የሰብአዊ መብት ተሟጋቾች ግን የሟቾች ቁጥር 6500 አካባቢ እንደሆነ ይገምታሉ። አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ብታደርስም ሀገሪቱ ፕሮግራሟን እንደገና ለመጀመር እየሰራች መሆኑን ኒውዮርክ ፖስት ዘግቧል። ውጥረቱ በጨመረበት በዚህ ወቅት የሁለቱ ሀገራት ተወካዮች በጄኔቫ ለንግግር እንደሚቀመጡ ይጠበቃል። በሶማሊያ 6.5 ሚሊዮን ሕዝብ ለከፋ ረሃብ ተጋለጠ። እንደ የተቀናጀ የምግብ ዋስትና ምደባ IPC ሪፖርት በአሁኑ ወቅት 6.5 ሚሊዮን የሚሆኑ የሀገሪቱ ዜጎች ለከፍተኛ የምግብ እጥረት ተጋልጠዋል። ይህም በአንድ ዓመት ውስጥ የሁለት እጥፍ ጭማሪ አሳይቷል። ከነዚህ መካከል 1.8 ሚሊዮን የሚሆኑት ህፃናት ሲሆኑ ለከፋ የተመጣጠነ ምግብ እጥረት ተጋልጠዋል። ቀውሱ የተባባሰው በረጅም ጊዜ ድርቅ፣ በምግብ ዋጋ መናርና እዚህም እዛም በሚፈጠር ግጭት ምክንያት ነው። በአሁኑ ወቅት ከ3 ሚሊዮን በላይ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። የረድኤት ድርጅቶች ለድንገተኛ እርዳታ የሚሆን የገንዘብ እጥረት መኖሩን በመግለጽ ዓለም አቀፉ ትብብር እንዲያደርግ ጥሪ አቅርበዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።